ማለት ነው የሩታ ነገር በጣም ነው ግርም የሚለኝ። የምሬን ነው የምላችሁ ማርያምን። እንደው ድራማም ቢሆን ራሱ ለምንድን እንደዚህ ያለ ነገር የምትሰራው? እኔ በጣም ነበረ መወዳት፣ በጣም ለሷ ቦታ አለኝ። ግን አሁን እንዴ ሄርሜዬ፣ እኔ ስማርት ሄርሜላ ስማርት ሆና ተገኝታለች እንዴ! አስቡ እንግዲህ ከእጇ ነው የወሰደችው ሄርሜላ፣ ከእጇ ማለት ነው። ድራማም ቢሆንም ማለት ነው በቃ እኔ አሁን የሄርሜላ ደጋፊ ነው መሆን የምፈልገው። አለቀ። ምክንያቱም ወይ አጉርታ ወይ እኛን አታኮራን፣ ወይ በራሷ ትመራ። በቃ እዚህም እዛም በቃ የሆነ ድብልቅልቅልቅልቅ ያለ ህይወት ውስጥ ነው ያለችው። እንኳን ሚስት እኮ ትክክለኛ ሚስት እየሆነች ያለችው ሄርሜላ ናት። እና ይመችሽ ሄርሚዬ፣ ይመችሽ፣ የምር ይመችሽ። እንዴ ስንት አመት ሙሉ ተቃጠልን በሩታ ማለት ነው፣ በሩታና በአብርሽ። እንግዲህ ጊዜዋን ትጠቀም አይደለም ውዶቼ? አሁን ጊዜዋን ትጠቀም እና ያጣፍጥልሽ ሄርሚዬ እላለሁ። ሄርሚዬ ምን ያጣፍጥልሽ፣ ጀግና ነሽ። አያያዙን ችለሽበታል፣ አያያዙን ችለሽበታል። ያጣፍጥልሽ እና ይሄ ማናት ሩታ በጣም የምር እኔ የሩታ ነገር በጣም ነው የገረመኛለሁ። የምር ጌታን እንደዚህ ሚስት ሆና እንደዚህ መሆን ወይ መለያየት ወይ መተው እንዲህ የኔ አቃጣያቸው በቃ አሁን ትችያለሽ። አንቺ ነሽ ምቺ፣ ከአንቺ ውጭ ማንም የሚችል የለም። ትችያለሽ የምር ትችያለሽ። እና ይሄ ሁሉ ነገር በገዛ እጇ ነው የተበላችው እንትና ማለት ነው ሩታ። እኔ ለሷ ብዬ እንዴት ስንት አመት ሙሉ ስናድር ምን አተረፍኩኝ? ምንም ያተረፍኩት ነገር የለም። አሁን እንግዲህ ሄርሚዬን ነው ይዘን የምንጓዘው። ሄርሚዬ ድምቀታችን፣ አዎ ድምቅምቅ አድርጊ፣ ተስፋ እንዳትቆርጪ፣ ሂጅበት፣ የታባቱ ሂጅበት። አዎ እንዲህ እና የፍቅር ተምሳሌት ማለት ነው። ጥንካሬሽን አይተናል። በፊት እንግዲህ የሩታ ጥንካሬ በፊት ሩታ የምትሰራውን ስራ ነው በእርግጥ አንቺ ምሳሌ ቢሆንም ግን ከወለደች በኋላ እንዴት ማድረግ እንዳለባት ወይ በቃ የሆነ ወስና እኛንም ኦዲየንሶቿንም አስከብራ ምንም የምታደርገው ነገር የለም። ምንም አንዴ እዛ ትሄዳለች፣ አንዴ እዚህ ትላለች፣ አንዴ እፈልግሃለሁ፣ አንዴ አልፈልግህም። እንደዚህ ብርቅርቅ ያለ ለኦዲየንስ ራሱ ክብር የሌላት ማለት ነው። የምር ክብር የላትም። ክብር ቢኖራት እሱ እኮ እንደፈለገ ነው የሚሆነው፣ እንደፈለገ። ግን እሷ ኦዲየንሷን ወይ አታሳምን፣ ለኦዲየንሷ ራሱ ደስ የሚል ነገር አታሳይ። ኦዲየንሷ አሳልፈን ከምንሰጣ ብሎ ነው እንጂ የምር የእሷ ነገር እኮ በጣም ምርር ያላቸው ብዙ ሰዎች አሉ። አሳልፈን አንሰጥም በማለት ነው እነሱ እስከ ዛሬ ድረስ እንደዚህ እየተጓዙ ስለ እሷ የተከራከሩ፣ ስለ እሷ እንደዚህ ሙግት እያሉ ያሉት በቃ እጅ አንሰጥም ምናምን ብሎ ነው። ግን እሷ ይሄንን እንኳን ለነሱ እንኳን ይሄን ያህል አትጨነቅም። በቃ ወይ ሌላ ሰው አምጥታ ምናምን ከሌላ ሰው ጋር ሰራ እሱም ያደርጎን አትጫወት። ግን ያም ሆነም ከሱ ስራ ትወጣ፣ ከሱ ስር በቃ ከሱ ስር እንደፈለገ መጥቶ የተጨማለቀባታል፣ እንደፈለገ ይናገራታል፣ እንደፈለገ አልፈልግሽም ይላታል። ያውም ሄርሚን አጠገቡ አስቀምጦ ግን ተመልሳ መጣ እኔ ያም ሆነም ከሱ ጋር ነው መሆኑ ምናምን ትላታለች። ሄርሜላ መጣ ማለት ነው። ምን ይሁን እንግዲህ። ስለዚህ መተሽ የምታወሪው እንግዲህ ባልሽ ባጠገቧ እንደሚወዳት እንደሚያፈቅራት እየነገራት ነው። ወይ ቆፍጠን ብለሽ ቆፍጠን አታረጊን። ኧረ ያንቺስ ከፋ። ይሄ ድራማ የምር ድራማ እንደዛ አይነት ካራክተር መቼም አልቀበልም፣ መቼም ማለት ነው። እና ትችያለሽ ሄርሚዬ፣ ትችያለሽ። የታባል ሂጂበት እንዴ! ከዚህ በኋላ እኔ ከአንቺ ጎን ነኝ፣ የምር ከአንቺ ጎን። ይመችሽ እናቴ፣ ይመችሽ። ሄርሚዬ ወዳጆች ኑ ወደ እኔ በደንብ አድርገን እናወራለን፣ በደንብ አድርገን እንፈተፍታለን። እንዴ ተቃጠለን፣ 3 አመት ሙሉ በሩታ ተቃጠለን እኮ እንዴ! ምንድን ነው? እስከ መቼ ነው እንደዚህ የምንሆነው? ወይ ቆርጥ ወይ ደግሞ ትታታው። አንዴ ትሄዳለች፣ አንዴ ትመጣለች። ሄዳ መጣ ባሏን መናገር ትችል
መታ ሄርሜላ ነው ዋከሬ የምትለው ሹ ሀይዳ ምንሽ አሁን እሱ ከሄርሜላ ጋር ፍቅሩን እያጣጣመ ነው። ከቻልሽ በፍቅር መያዝ ነው፣ ካልሆነ አሁን አትበጥብጫት፣ ሄርሚዬን አትበጥብጫት፣ ውስታ አትበጥብጫት። በቃ አሁን እሷ ናት አሁን እያሳየችን ያለው በቃ ትዕግስትን፣ መታገትን ምን ማለትን። አሁን አንቺ እያሳየሽ ያለሽው እልክ የሆነ በቃ የሆነ ምናምን ነገር ነው እያሳየሽን ያለ ነው። ምንም ደስ የሚል ነገር የለም። አንዴ እዛ እነ ሜሪ እነ ዳኒ መቶ ይጫወቱብሻሉ፣ እንደፈለጉ ያበጥሩሻሉ፣ ለእነሱ ትበጠሪያለሽ። ኧረ በስመ አብ! ወይ በራስሽ አትመሪ፣ ወይ በራስሽ ከሰው ጋር መተሽ እንትን አትይ። እጅ አልሽ። አሁንስ እንደው ማርያም ሰው እንደዚህ ራሱን ዝቅ ያደርጋል። እና ሄርሚዬ እኔ ቆንጆ ይመችሽ፣ አንጫጫቸው እና ደግሞ ተስፋ እንዳቆርጭ ምንም ብትል እንዳሰሚያት ወሬ ብቻ ወይ አብርሃምን አሳምና ወደ ራሷ አታደርግም። ዝም ብላ ወሬ ብቻ ማውራት፣ ለኦዲየንሷ ራሱ ክብር ማሰጥ። እንዴ ለነሱ ስትል እንኳን የሆነ ነገር አታደርግም፣ የሆነ ነገር አትፈጥርም። ወይ መተው ወይ በቃ እሱ እንደፈለገ እኔ እንደዚህ ሆኛለሁ፣ በቃ እንደዚህ ቆርጫለሁ፣ ተለያይተናል፣ ወረቀታችን ቀደናል፣ ስንት ነገር ይለፈልፋል። ትመጣና ደግሞ ማይሆን ነገር ታወራለች። እና ሄርሚዬን ተወዳጅ ማለት ነው፣ ሄርሚዬን አቃጣይ ማለት ነው። እና ብትን በይ የመጣሽ አብርሽ ያንቺ ነው፣ አለቀ በቃ። አብርሽ ያንቺ ነው። እና የሄርሚዬ ቤተሰቦች ነው በደንብ አድርገን ከዚህ በኋላ እናወራለን፣ እንጫወታለን። ሄርሚዬን ይዘን ወደፊት እንሄዳለን። እንዴ ፍቅር በሰፈነበት ነው እኛ ፍቅር ምን ሰጠው እንዴ? ለምን እንቃጠላለን? እንደዚህ ባላደረገች እንደዚህ በሆነች ለምን እንደዚህ የምታደርገው ለምን እንደዚህ የምትሆነው? እኔ እንኳን ይሄን ያልምሰራ ሰው አይደለሁም፣ ግን በቃ በማየው ነገር ብዙ ልጆች ስለሷ እንደዚህ በቃ ራሳቸውን አሳልፎ የሚሰጡ ኦዲየንስ አላት። ምን አላት ወይ ለእነሱ እንትን አትል ወይ ለራሷ አትሆን ምንድናት እቺ? በኢየሱስ ክርስቶስ ስም እና አሁን እጅ ነው ያልሽ እጅ። ስለዚህ በፍቅር ወይ ልጅሽን አሳድጊ ወይ ከአብርሃም ራቂ፣ ከሄርሜላ ላቂ። አለቀ በቃ። አልፈልግሽም ብሏል፣ አልፈልግሽም ነው። ምንድን ነው እንደዚህ ድርቅ ብሎ አንድ ሰው ላይ መለጠፍ እንዴ? ሌላ ሰው የለም ከሌላ ሰው ጋር መተስሪ እንዴ? እሱ አልፈልግሽም እያለ መቶ ጊዜ እየነገረሽ አለው። ምንድን ነው እየመጣሽ ዋካር ምትይ? ምንድን ነው? ቆፍጠን በይ። እየመጣሽ 32ን እያመጣሽ አሰብ አንዴ ወይ ከዚህኛው ደስታ ጋር ቶኝ ምን አትይ? ዞርሽ መጥተሽ ከአብርሽ ላይ መለጠፍሽ አይቀር። ኧረ እንኳን ሌላ ነገር ተይና ለተመልካቾችሽ ለሚወድሽ እንኳን ሪስፔክት ይኖርሽ ታለም እና ሄርሚዬ